ሰላም እግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ፎሎ እና ሼር ያደረጋችሁኝ እንደሆነም አመሰግናችኋለሁ። ፎሎ እና ሼር አድርጉ። ቪዲዮዎችን ለሌሎችም ሼር አድርጉ፣ ሌሎችም እንዲያዩት አድርጉ። ይህ ደግሞ እግዚአብሔር ይባርካል። እግዚአብሔር ለዘሪ ዘርን ይሰጣል ይላልና፣ ስለዚህ እኔ ዘርን እየዘራሁ ነው እግዚአብሔርን ቃል። እናንተ ደግሞ ፎሎ እና ሼር በማድረግ ኮሜንት በመጻፍ ትተባበሩኛላችሁ። ዛሬ ክፍል 1 መሬታዊ አይደለም የኢየሱስ ክርስቶስ ስጋ ምሳሌ እንጂ በሚል እንነጋገራለን። ከስጋ የተነሳ ስለደከመ ለሕግ ያልተሻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ በኃጢአትን ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነን ይላል። የክርስቶስ ስጋ ሰማያዊ ስለሆነ ኃጢአትን የሚኮንን የኮነነ ነው። የማርያም ስጋ ግን ኃጢአትን ያስተናገደ ነው። አምላኬና መድኃኒቴ ብለዋለች። ኃጢአተኛ መሆኗንም መስክራለች። የኢየሱስ እና የማርያም ስጋ አይገናኝም። ኢየሱስ ስጋ ሰማያዊ ሲሆን የኃጢአተኛዋ የማርያም ስጋ ምሳሌ ስጋ ነው እንጂ የማርያም ስጋ አይደለም። ኢየሱስ ክርስቶስ ከሰማይ ነው እንጂ ኢየሱስ ክርስቶስ የለበሰው ስጋ ከማርያም አይደለም። ማርያም የሞተ ስጋ ነው የለበሰችው። አዳምን ይህንን በበላ ጊዜ ሞትን ትሞታለህ ብሎታል እግዚአብሔር። ያ የአዳም ስጋ ነው ማርያም፣ የሞተ ስጋ ነው ማርያም የለበሰችው። የኢየሱስ ስጋ ደግሞ ሕይወትን የሚሰጥ እንጀራ፣ እኔ ከሰማይ የወረድኩኝ የሕይወት እንጀራ ነኝ ብሏል። ስለዚህ መሬታዊ ስጋ እንጂ ኢየሱስ መሬታዊ ስጋ ሳይሆን የለበሰው ኢየሱስ ሰማያዊ ስጋ ነው። የመሬታዊ ስጋ ምሳሌ እንጂ በመሬታዊ ስጋ ምሳሌ እንጂ እሱ መሬታዊ እንዳልሆነ ሮሜ 8 ቁጥር 4 ላይ ይናገራል። አይዋሽም። አይደለም ኢየሱስ የለበሰው ስጋ መሬታዊ ነው፣ የማርያም ስጋ ነው የምትሉ ሰዎች ካላችሁ የማርያም ስጋ ሞቷል፣ የሞተ ነው። ኢየሱስ ለማርያምም ጭምር ሕይወትን ለመስጠት ነው የመጣው ወደዚህ ምድር። ስለዚህ ይህንን በበላህ ጊዜ ሞትን ትሞታለህ ተብሏል። ማርያምም አንድ ላይ ሞታለች። ሰው ሁሉ አንድ ላይ ሞቷል። ኢየሱስ ከላይ የሆነ የሕይወት እንጀራ መሬታዊ ያልሆነ የሕይወት እንጀራ እኔ ነኝ ብሏል ኢየሱስ። እኔ ከሰማይ ነኝ፣ እናንተ ከዚህ ምድር ናችሁ ብሏል። ስለዚህ ክፍል 2 ሌላ ጊዜ እንቀጥላለን። ፎሎ እና ሼር አድርጉኝ። ቻው።